زميلتنا بتسافر قريب إجازة شهرين وترجع، ولاحظناها إذا خلصت من ترتيب غرفتي أنا وأخواتي تطلع غرفتها على طول، مع إن أمي كلمتها أكثر من مرة إذا خلصتي الغرفة لا تطلعين، كملي شغل. وش تحسين التفسير؟ وهل نفتشها؟ كيف عليك؟ كيفك أنت؟ تسمعني؟ شوف واسطة أوكي؟ وأنت ليش ما تكلميني؟ سعاد يا تعالي تقول أنت أول صح؟ عليه أنت تسوي حركة. أنا قلت لها أنا تايبانة، أنا قلت لها أول ما تسمعني ما تكلميني. طيب هذه صديقة حقك هذه 2 نفر يكلموني. طيب أقول له أنا على حين أوري متني دورة وقف. طيب بالله عليكم هذا فيديو انشروا لي المحمد. ليه؟ عشان اختنا سعادة تقول لكم تعبانة. ايش السبب تعبانة؟ هذا المحمد نامت معها، سووا الشيء بعدين هو راح ما يرد جوال، هي تتصل ما يرد جوال، ترسل الصوت تكتب ما يرد. بعدين هي مرة تعبانة. ايش تعبانة؟ بطنها يعورها، بعدين دورة وقفت، دحين تتصل هو ما يرد. ايش نسوينا يا بنات؟ سمعتوا قبل شوية صوت، دحين دوروا محمد. هذا الفيديو انشروا لها. السلام عليكم ورحمة الله وبركاته። ودنا የተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ መግቢያ ላይ ቪዲዮ ሜሴጅ አድርሻለሁና ቪዲዮ አድርሱልኝ የመዳም ቅመሞች። ያው ደውረ ወገፈት በጥኒ ያውርን እያለች ነውና በሱ ዙሪያም አንዳንድ ሁለት የምንላቸው ነገሮች አሉ። መግቢያ ላይ ደግሞ አንዲት አረብ እንግዲህ ቪዲዮ ስትቀርጻት እህታችን የተናገረችውን ንግግር ሰምታችኋል። ስለሱም አንድ ሁለት የምንላቸው ነገሮች አሉ እና ስለዚህች የመዳም ቅመም ምን ትላላችሁ? ደውረ ወገፈ፣ ፕሬዴ ቆሟል፣ ሆዴን እያመመኝ ነው፣ ብቻ አንቺ ነይ ሳዳ ብለኸኝ ጠፋህብኝ። እኔ ጓደኞችን 20 ጓደኞችን አወራለሁ፣ አንተ ግን ጠፍተህብኛል እያለችው ነው። ምን ትላላችሁ? በዚህ ሀሳብ አስተያየት አላችሁ? ምን ትላላችሁ? ያጀባ ተው እህቶቼ፣ አላማችሁን አትርሱ። የመጣችሁበትን ካገኛችሁት ባንጋሊ ካገኛችሁት ፓኪስታኒ አትተኙ። የመጣችሁት ለስራ ነው። ስራችሁን ወጥራችሁ ሰርታችሁ ሀገራችሁ ስትገቡ ወንድ የሀገራችን በሽ ነው። ፓኪስታኒውም ሆነ እዚህ ጋር ከሱ ጋር የምትጋደሙት የሌላ ሀገር ዜጋ በሀገሩ ምስት አለው፣ ልጆች አሉት፣ ቤተሰብ አለው። እዚህ ሀገር የመጣው ለስራ ነው። የሚፈልግሽ እያንዳንድሽ ለጊዜ ማሳለፊያ ነው እንጂ እውነተኛ ለህይወቱ ለኋላ ትጠቅመኛለች እቺ እስከ ዘላለም ከሷ ጋር ኖራለው የሚል ተስፋ ኖሮ አይደለም። እና እህቶች ተጠንቀቁ፣ ሰርታችሁ ተለወጡ፣ አላማችሁን አትርሱ ማለት እወዳለሁ በዚህ አጋጣሚ። ሌላኛው ደግሞ ስለዚህች ልጅ ቅድም መዳሟ ነው የመዳሟ ልጅ ስታወራ የሰማችሁትን ተመልክታችኋል። እንግዲህ ያልሰማችሁ ከፈለጋችሁ መልሼ አሰማችኋለሁ። እቺ እህታችን እንግዲህ እንደ ማንኛውም ሰው ተሰዳ መታ ስራ ላይ ናት እና ያው ኮንትራቷን ጨርሳ ኢጃዛ ወደ ሀገር ልትገባ ነው። ለስንት ወር? ለ2 ወር ማለት ነው። እና እኔ ሌላውን ነገር ከምላችሁ በፊት እኔ አረቦች ጋር ቪዲዮ እንዲቀርጹኝ በፍጹም አልፈቅድላቸውም። ምክንያቱም እነሱ እንደዚህ ስለሚቦስቱ ማለት ነው። እኔ ደግሞ መፖስት የምፈልገው ተዘጋጅቼበት ራሴ እንጂ ማንም ቀርጾ እንዲፖስተኝ አልፈቅድም። እናንተም ደግሞ እንዳትፈቅጡ። አሁን እቺ ልጅ እሷ ያወራችሁ ሌላ ስትቀርጻት ያለችው ነገር ደግሞ ደና ነገር የምትናገር መስሏት ነው ልጅቷ ዝም ያለችው። እዚህ ጋር ሰላም ባያለቻት እያጸዳሽ ልቅረጽሽ አለቻት ምናምን ቀረጸቻት። ነገር ግን መግቢያ ላይ የሰማችሁትን ደግሞ ያወራችሁን ሰምታችኋል። ምን እንዳለች ደግሞ እስኪ ቪዲዮን ተመልከቱትና ከዛ ምን እንዳለች ነግራችኋለሁ። በከዛ በኋላ እና ሀሳብ አስተያየት زميلتنا بتسافر قريب إجازة شهرين وترجع، ولاحظناها إذا خلصت من ترتيب غرفتي أنا وأخواتي تطلع غرفتها على طول، مع ان امي كلمتها اكثر من مرة اذا خلصتي الغرفة لا تطلعين، كملي شغل. وش تحسين التفسير؟ وهل نفتشها؟ እንደሰማችሁት ነው። አሁን እያጸዳች ያለችው የሴቶችን ልጆች ክፍል ነው። ይህንን ክፍል ስጨርሺ
ምንድነው የምታረጋት እናትዮ ያው እንድትፈትሻት ማለት ነው። ያው ኮንትራቷን ጨርሳ ለኢጃዛ ሀገር ልትገባ ነው። ተመልሳ ደግሞ እዛው ቤት ልትመጣ ነው ማለት ነው። ተከየሉ ያንን ስታረግ አሁን እዚህ ጋር እንደ ሰላማዊ ሰው ምንም እንደማታወራባት ምናምን እየቀረጸቻት ነው። እና ምንድነው ያደርጋታል ያለችው እንደሰማችሁት። ስትሄድ ግን ገና ከጨረሽ በኋላ እቃዎቿን እፈትሻለሁ ነው ያለችው። ችግር የለውም መፈተሹ አይደለም እንትን ያለኝ ማለት ነው። እኔ ግን እንዳትቀረጹ ነው፣ ቪዲዮ እንዳትቀረጹ። ለምን መፈተሽ ካለባቸው ቤታቸው ነው እቃውን ይፈትሹ፣ ችግር የለውም። ግን ለምን ፖስተቻት? ለምን ፖስተቻት ሶሻል ሚዲያ ላይ? እቺ ልጅ እኛ ቤት ነበረችና ልፈትሻት ነው። ሌሽ ትቀረጻላችሁ? ሌሽ እሺ ትላላችሁ እናንተ? እና ይህንን ነገር እሺ እንዳትሉ ልነግራችሁ ፈልጋለሁ። ሁለተኛ ነገር ደግሞ ምንድነው ደግሞ ከእናንተ የሚሰረቀው? ምንድነው ሰርቆ የሚሄዱት? በዛ ላይ ተመልሳ መጥበት ቤት የሚሰርቅ ሰው እኮ ተመልሶ አይመጣም አይደል? ምን ምክነሳ እንዳሰርቀ ነው ደግሞ? ምን አላቸው አሁን እንደ በፊት ምናምን ኖሯቸው ምናምን አይደለም። 5 ሳንቲም ቤት ቢያስቀምጡስ ራሱ ያኔ የእነሱን ሀቅ ማን ይዞ ይሄዳል? ወላሁ አለም እኔ አላቅም። ያኔ የሆነ አለ አይደል ብቻ ወላይ ምንም ደስ የማይላችሁ ነገር አለ። የሰው ሀቅ እስከሆነ ድረስ 5 ሳንቲምም ይዛችሁ አትውጡ። በእርግጥ ልክስክሶች ምናምን ሊኖሩ ይችላሉ፣ የሆነ በማይረማ ነገር ስማቸውን የሚያጠፉ እንደገና የሀገራቸውን ስም የሚያስጠፉ ልክስክስ ሌባዎች ሊኖሩ ይችላሉ። ግን ደግሞ እናንተ አንዲት ነገር አትያዙ። አንዲት ነገር የሰው ሀቅ ነው። የሰው ሀቅ ደግሞ እንደውም የባሰ የእናንተን እጥፍ ነው የሚያስወስድባችሁ እንጂ እንዳትነኩ የሰው ነገር። ምን አሁን እቺ ልጅ እኔ እንጃ የሆነ ተመልሳችሁ የምትመጡ ሀተ ባትመለሱ ራሱ እንዴት የሰው ሀቅ ይነካል? እኛ የምንፈልገው የመጣ ነው የራሳችን ላባችን ሰርተን እንድንለወጥ እንጂ የእናንተን እንድንወስድ አይደለም። የመጣ ነው ለስራ ነው፣ ሰርተን መለወጥ ነው የምንፈልገው እንጂ ከእናንተ የእናንተን ኮቶት ሰርቀን ልንወጣ አይደለም። ብትፈትሽም ትፈትሽ ደግሞ ስንቶቻቸው ነው ሳይፈትሹ የሚለቁት? እናንተ ዞር ስትሉ በፊት ለፊታቸው እውነት ላይፈትሹ ይችላሉ እንጂ ዞር ሲሉ አኪት ሳያዩት አይቀርም። ቢቀሩም ባይቀሩም እናንተ ግን ምንም ነገር ከነሱ ጋር የሆነ አትነካኩ። እኛ የፈልገን የመጣ ነው ርስቃችንን ነው፣ የራሳችን ሀላላችንን ነው፣ በላባችን ሰርተን ያገኘናትን እንጂ የነሱን ተርመጥምጠን የነሱን ሰርቀን ልንለወጥ አይደለም። እና አሁን ስጨርስ እኔ ፈትሻት አለው ነው ብላ የፖስተችው። ጠይብ ተፈትሻት። ለምን ሶሻል ሚዲያ ልጅቷን ለቀቀቻት? ሰላም በይ ምናምን ይሆን አለ አይደል? በቃ ልትሄጂ ነው ልቅረጽሽ ምናምን ብላት ይሆናል እንደዚህ ያደረገቻት። እንደዛ ብላ ቪዲዮ ሰርታባት ከዛ በኋላ ሶሻል ሚዲያ ላይ ለቃት ፎሎ ለመሰብሰብ ማለት ነው። አስባችሁታል? በቃ ብቻ የሰው ሀገር ሰው ስትሆኑ አስቸጋሪ ነው። አላህ ሱብሃነሁ ወተዓላ ከሰው ሀቅም እኛንም የሚጠብቀን። እኛ የወጣነው ቅድም እንዳልኳችሁ በራሳችን በሀላላችን ፈልገን እንጂ የሰውን ንብረት ፈልገን አይደለም። 5 ሳንቲምም የሰውን ነገር አትንኩ። የሰው ገንዘብ ቅድም እንዳልኳችሁ እናንተ ጥንጥዬ ነገር ብትወስዱ እጥፉን ደግሞ የእናንተን ያስወስድባችኋል። እና ከሰው ሀቅ አላህ ይጠብቀን። እህቴዋ በሰላም ግቢ፣ በሰላም ለሀገርሽ ያብቃሽ። እና እነሱ በኸይር አድርገው ደህ በይሆናል አይደል? አያቻተም ፈገግ ብላ ሰላም ስትል ሰላም በይ ምናምን ብላት ቀርጻት። ይውላችሁ እንደዚህ ነው የምታረገው። ዋናው ነጥብ የመጣሁበት እንዳትቀረጹ፣ እቃችሁን ይፈትሹ፣ ይበርብሩ፣ ችግር የለውም ግን እንዳትቀረጹ። ልሽ ቀርጻ ለምን የሰው የፎሎ መሰብሰቢያ ታደርጋታለች? እኔ በሆን እሷ ቤት አሁን ተመልሼ አልመጣም። ለምን ቀርጻ እኔ አማና እኮ ነው። እናንተ ስንት አመት 2 አመትም ሊሆን ይችላል እቺ ልጅ ከዛም በላይ ተቀምጣበት ሊሆን ይችላል። እና ቤቱ ላይ እስከዛ ድረስ አማና ነበረ። ስትወጣ ምን ይዛ ልትወጣ ነው? ብቻ አላቅም እኔ። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን። አልሙሂም አማና ትልቅ ነገር ነው። እኛም የነሱን አማና መጠበቅ አለብን። ቤታቸው እስካለን ድረስ እንደ ቤታችን፣ ስንሄድም ደግሞ በሰላም መሰናበት፣ ምን መጣም ከሆነ በሰላም መምጣት እንጂ የነሱን ነገር መርመጥመጥ የለብንም። አላህ ሱብሃነሁ ወተዓላ የኛን የርስቃችንን ሀላላችንን ብቻ እሱን እንድንቀበል እንጂ ሌላ ፈልገን አይደለም የመጣ ነው። ሰርተን ለመለወጥ እንጂ ለመስረቅ አይደለም። እንግዲህ ውዶችዬ ያው ጥንቃቄ አድርጉ። ጥቃቅን ነገር የምታነሱ ልጆች ካላችሁ ስማችንንና የሀገራችን ስምና የራሳችንን ስም ባታጠፉ ደስ ይላል። አመሰግናለሁ።